ላሰጅ ናቸው። በስመ አብ ሁላችንም እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም አሜን። የተከበሩ አባታችን መላከ ኃይል መምህር ተወቦ እሸቱ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪና የመንጋ እረኛ ጠባቂ የሁላችን አባት ክቡር መምህራችን መጋቤ ሐዲስ መምህር ቀለመወርቅ ኪዳኑ የደብራችን የመጻሕፍት ትርጓሜ መምህር፣ ክቡር መምህራችን መምህር ሙቲ የቤተ ክርስቲያኒቱ መምህረ ወንጌል፣ ክቡራን የፈለገ መንክራት የሰንበት ትምህርት ቤት ዘማሪያን ልጆቻችን፣ ውሉደ ያሬድ ሊቃውንተ ቤተ ክርስቲያን እንደየክብራችሁና እንደየማይረጋችሁ ለተልእኮ ምስጢር የምትፋጠኑ ስዩማን እግዚአብሔር አብ ዲያቆናት፣ እግዚአብሔር የሚወዳችሁ የምትወዱት ሁላችሁም በኃያሉ አምላካችን በልዑል እግዚአብሔር ፍጹም የሰላምታ ድምፅ በትህትና እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን ብለን እንድናመሰግን በቤቱ የሰበሰበን የማርያም ልጅ ኢየሱስ ክርስቶስ አልፋና ኦሜጋ ሰማያትን ያለ ባላ ምድርን ያለ መጽናኛ ካስማ ያጸና ቅዱስና እውነተኛ ዳኛ አምላካችን ቅዱስ እግዚአብሔር ስሙ ከምድር እስከ አርያም ድረስ የተመሰገነና ከፍ ከፍ ያለ ይሆንልን። አሜን። መልአኩ ቅዱስ ዑራኤል የቃል ኪዳኑ ታቦት በዚሁ ተቀርጾለት እኛ በአማላጅነቱ የምንተማመንበት እርሱ በጥብቆቱ የሚረዳን ታላቅ መልአኩ ነውና የመልአኩ የቅዱስ ዑራኤል አማላጅነትና ጥባቆት ከሁላችን ጋር ይሁን። አሜን። የወላዲት አምላክ ቅድስት ድንግል ማርያም በአጠቃላይ የቅድስናን ክብር ያገኙ ቅዱሳን አባቶቻችን ሁሉ እንደየክብራቸው ምስጋና ይድረሳቸው። እግዚአብሔር ከሁላችን ጋር ይሁን። አሜን። ለተወሰኑ ደቂቃዎችን እንማማራለን። እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። በጣም መረጋጋት ይፈልጋል። ተረጋግተን እናድምጥ። መካሪው አስተማሪው እግዚአብሔር ነው። ለጥቂት ደቂቃዎች ነው አብረን የምንቆየው። ለትምህርታችን መነሻ እንዲሆነን የመረጥነው በዚህ በመጽሐፈ ምሳሌ ምዕራፍ 18 ቁጥር 21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትን ፍሬዋን ይበላሉ ይላል። ሞትና ሕይወት በሉ እስቲ። ሞትና ሕይወት በጣም የሚገርም የመጽሐፍ ቅዱስ ሀሳብ ነው። ሞትና ሕይወት በሉ። ሞትና ሕይወት በምላስ እጅ ናቸው። በምላስ እጅ ናቸው። በምን እጅ ናቸው? በምላስ እጅ። በምን እጅ? በምላስ። በጣም ልብ ይበሉ። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትን ፍሬዋን ይበላሉ ይላል። ስለ ቃሉ የአምላካችን የቅዱስ እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። አሜን። ይህንን ኃይለ ቃል የተናገረው ሰሎሞን ወልደ ዳዊት ነው። ሰሎሞን በጥበቡ ዓለምን ያነጋገረ መጻሕፍትን ሲጽፍ አዋዝቶ በምሳሌና በስንኝ በስነ ግጥም መልክ የሚጽፍ ሌላ ትርጉም የማያሻቸው ቀጥታ የተጻፉት የሰሎሞን መጻሕፍት በተለይ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ እነዚህ መጻሕፍት ትርጉም የማያሻቸው ቀጥ ያሉ ሕይወትን የሚዳስሱ ዘወትር ሲነበቡ ቢውሉ ቤትን፣ ንብረትን፣ ገንዘብን እንዴት መምራት እንዳለብን አቅጣጫ የሚያስቀምጡ ሕያው የእግዚአብሔር ቃል የሕይወታችን ምስክሮች ናቸው። የታላቁ ነቢይ የታላቁ ዘማሪ የጠቢቡ ሰሎሞን በረከትና ረድኤት በሁላችንም ላይ ይደር። አሜን። ሞትና ሕይወት በምላስ እጅ ናቸው ይላል። ምን ለማለት ነው? ሞትና ሕይወት በምላስ እጅ ናቸው። እንደምታውቁት ምላስ የተደበቀበት ቦታ በሁለት ከንፈር ተሸፍኖ በመካከልም ሙቀት ቦታ ቁጭ ብሎ አንደበትን የሚያደማ ለሰው ልጅ ቀና ንግግርም የሚናገር የሚያደማ ጠንካራ የአካል ብልት ነው መጽሐፍ ቅዱስ እንደሚነግረን እና ጠቢቡ ሰሎሞንም ይህን ሲናገር እጅግ በጣም በሚያስደምም ሁኔታ ነው የሚናገረው። በምላስ እጅ ናቸው ማለት ሰው በአንደበቱ ይጸድቃል፣ በአንደበቱ ይኮነናል። ሰው በአንደበቱ ይፈረድለታል፣ በአንደበቱ ይፈረድበታል።
ሰው በአንደበቱ ፈተና ያልፋል፣ በአንደበቱ ፈተና ይወድቃል። ሰው በንግግሩ ሰውን ያስደስታል፣ በንግግሩ ሰውን ያስቀይማል። በንግግሩ ገነት ይገባል፣ በንግግሩ ደግሞ ወደ ሲኦል ይጣላል። የየማናይንና የጸጋማይን ታሪክ የጥጦስና የዳክርስን ታሪክ ማንሳት በቂ ነው። ተዘከረኒ እግዚኦ በውስተ መንግሥትከ ብሎ በአንደበቱ የተናገረው የማናዊ በቀኝ የተሰቀለው ሽፍታ ወዲያው እግዚአብሔር ይቅር ብሎታል። ያ በግራ የተሰቀለው ሽፍታ ደግሞ ራሱን ማዳን አልቻለም። ዝም ብለህ ነው የምትደክመው ብሎ ከአንደበቱ ክፉ የወጣው ለዘላለም በእሳት ሲቃጠል ኖሯል። ስለዚህ ሞትና ሕይወት በምላስ እጅ ናቸው። ሰው ከንግግሩ የተነሳ ይጸድቃል። ወይም ቃል ከሰት ጸድቅ ወይም ቃል ከሰት ትኮነን። ከንግግር የተነሳ ትጸድቃለህ፣ ካነጋገርህም የተነሳ ደግሞ ትኮነናለህ እንዲል መጽሐፍ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እጅግ በጣም ያስደንቃል። አንደበታቸው ክፉ ከሆኑ ሰዎች መቋቋም ትልቅ ትዕግስት ይጠይቃል። በሕይወታችሁ ሁሉ አንደበታቸው ክፉ ከሚናገሩ ሰዎች እነሱን ታግሶ መኖር እና መቋቋም እጅግ በጣም ትልቅ ትዕግስት ይጠይቃል። ከነዚህ ሰዎች ጋር የሚሰነዘሩ ቃላት ሰዎችንን እንዳያበላሹ፣ ስሜታዊም እንዳያደርጉ ከመመላለስ ይልቅ በእርጋታ መጓዝ እንዳለብን መጽሐፍ ይነግረናል። ከማይረዱ ጋር ማለት ነው። ጭፍን ያለ ነገር ካላቸው ጋር ማለት ነው። ሁልጊዜ ክፋት ከሚመኙ ጎረቤት፣ ቤተሰብ፣ ወይ የስራ ባልደረባ፣ ወይ የእናንተ አለቃ፣ ወይ በቃ በንግድ ቦታ በተለያየ ቦታ ያሉ ሰዎችን የሚያሳይ የሚናገር ቃል ነው። እነሱን በእርጋታ ማለፍ የተሻለ ነው ማለት ነው። ንግግራቸውን መመጠን ያስፈልጋል። አዘወትሮ ሰላምን መፈለግ ወሳኝ መፍትሄ እንዳላቸው መጽሐፍ ቅዱስ ይናገራል። ንግግራቸውን ማለት ነው። ምን አስበው ይናገራሉ? ለምን ይናገራሉ? እንዴት ይናገራሉ? ግባቸው ምንድን ነው ብለን ካወቅን እኛ መፍትሄ ለመፈለግ ለኛ ቀላል ነው ማለት ነው። የትኛውም ሰው ከንግግሩ የተነሳ ሰው ያስቀይማል፣ ከንግግሩ የተነሳ ሰው ያስደስታል። የልባችንንማ ማን ያውቃል? እናውቃለን? እናውቃለን? እግዚአብሔር እሰ ልበ ይሬይ ወሰብእሰ ገጸ ይሬይ። እግዚአብሔር ልብን ይመረምራል ያያል። ይፈትን ልበ ወኩላሊተ። እግዚአብሔር ልብና ኩላሊትን ይመረምራል ያውቃል። ሰው ግን ፊትን ያያል፣ አለባበስን ያያል፣ የሚነዳውን መኪና ያያል፣ የለበሰውን ካቦርት ጃኬት ያያል፣ የተጫማውን ጫማ ያያል፣ የተቀባውን ቅባት ያያል፣ ያደረገውን ያለባበሱን ቄጡን፣ የንግግሩን ሐሳብ ያያል። ይሄ የሰው ጠባይ ነው። እግዚአብሔር የሚያየው ግን ልብን ነው። ልብን የሚያየውን አምላክ ተከትለን አንደበታችን ክፉ ከመናገር መቆጠብ ደግሞ ከክርስቲያን የሚጠበቅ ግዴታ ነው ማለት ነው። ከእንደዚህ አይነት ሰዎች የሆነ ነገር ሲነገረን ስንሰማ ሊያጋጥመን የሚችለውን ነገር ቀድመን ካወቅን ዋና ዋና ነገሮችን እንኳን ከተረዳን አንደበታችንን ለበጎ ነገር እናውላቸዋለን ማለት ነው። አንደበታችን ሲናገር ለበጎ እንድንናገር መድኃኔዓለም ይርዳል። የሚናገሩት ነገር ሁሉ የራሳቸውን ስብና፣ የራሳቸውን ጭንቀት፣ የራሳቸውን የእውቀት ማነስ፣ የራሳቸውን ዝቅተኛነት ያሳያል። ሰው የሚለካው በንግግሩ ነው። በነገራችን ላይ ለምን እንደተናገሩ። እኛ ግን ክርስቲያን የሆንን ሰዎች፣ የእግዚአብሔር ተከታይ የሆኑ ሰዎች፣ የእግዚአብሔር ወዳጆች፣ የእግዚአብሔር ልጆች፣ አባታችን እግዚአብሔር አባት ብለን ልንጠራው የልጅነትን ክብር የሰጠን ጌታ በአንደበታችን ክፉ እንዳንናገር ይትኮንኑ ከመ ኢትትኮነኑ፣ እንዳይፈረድባቸው አትፍረዱ ስላለ በሰው ላይ በሆነ ነገር ላይ ባላየነው በሆነ ነገር ላይ ከሆነ እግዚአብሔር የማይቀበለው ስለሆነ እኛ ግን ይህን አናደርግም፣ የክርስቲያን ተግባር ስላልሆነ። መድኃኔዓለም አሁንም እንደዚህ አይነት ጽናት ለሁላችንም ያድለን። አሜን። ስለዚህ መጽሐፍ ይህንን ይናገራል ማለት ነው። ምን ይላል መሰላችሁ? መጽሐፈ ምሳሌ ሌላ ላይ ማለት ነው። በመጽሐፈ ምሳሌ ምዕራፍ 12 ቁጥር 18 ላይ የሚል ቃል ተጽፎ እናገኛለን። እንደሚዋጋ ሰይፍ የሚለፈልፍ ሰው ምላስ ይላል አለ። እንደሚዋጋ ሰይፍ የሚለፈልፍ ሰው ምላስ አለ፣ የጠቢባን ምላስ ግን ጤና ነው ይላል። የጠቢባን ምላስ ግን በሉ እስቲ
የጠቢባን ምላስ ግን ተናገሩ። የጠቢባን ምላስ ግን የጠቢባን ምላስ ግን ምንድነው? እስቲ ተናገሩላቸው። ምንድነው? ጤና ነው። ጤና ያክማል፣ ያንጻል፣ ያረጋጋል። የጠቢባን ምላስ። ጠቢባን የተባሉ አባቶቻችን ነቢያት ናቸው። ጠቢባን የተባሉ አባቶቻችን ሐዋርያት ናቸው። ጠቢባን የተባሉ አባቶቻችን እነ ሶሎሞን እነ ዳዊት ከመጀመሪያው ከአዳም ጀምሮ ያለው አርዕስተ አበው ትልልቅ አባቶች ናቸው ጠቢባን የተባሉ። የእነሱ ንግግር ጤና ነው። ልጄ እንዲህ አታድርግ ይላል። ክፉ ነገር እንኳ ቢያይ የት አባቱ እሱ ይጥፋ አይልም። ተጠንቀቅ ልጄ ይላል። በጎ ይመክራል። በጎ የሚመክር አንደበት እንዲኖረን መድኃኔዓለም ይርዳል። አዎ ይናገራል መጽሐፍ። የጠቢባን ምላስ ጤና ነው። ዝም ብሎ እንደተሳለ ሰይፍ የሚለፈልፈው እርሱ ግን የሚያሳርፍ አይደለም። የሚለፈልፍ ይለዋል። የሚለፈልፍ ሰው ምላስ ግን አለ፣ እርሱ ጤናማ አይደለም ነው እያለን ያለው። የሚለፈልፍ ሰው ምላስ ካለ አንደበታችን ዝም ብሎ የሚለፈልፍ ከሆነ በእውነት መድኃኔዓለም ልቦና ይስጠን። መርጠን እንናገር ምዕመናን፣ መርጠን እንናገር። የተገኘው አይነገርም፣ ደስ ያለው ሁሉ አይወራም። በቤተ ክርስቲያን በየትኛውም ቦታ ቢያንስ ባትህቶርስ እሱ ባይቻል እንኳን ዝም እንበል። እንደ አባ አጋቶን፣ አባ አጋቶን የሚባል መነኩሴ አለ። አባ አጋቶን ይባላል። የሚከብረው ያረፈው መስከረም 14 ቀን ነው። ስንክሳሩ የሚመዘግበው ምን ይላል መሰላችሁ? ከአንደበት የሚወጣውን እንደ ሰይፍ የሚናደፈውን እንደ ፍላጻ የሚዋጋውን ንግግር ታግሶ ማለፍ ትልቅ የእግዚአብሔር መሳሪያ ነው ይላል። ራሱ አጋቶን ዝም የሚል ሰው ነው ማለት። ነገረ አበው በተባለው መጽሐፍ ላይ ስለሱ የጻፈው አንድ ታላቅ ሊቅ ይናገራል። በነገራችን ላይ ሰው በአንደበቱ ይረክሳል። የሚዋረደውም የሚከብረውም በንግግሩ ነው። ስለዚህ አንደበታችንን በጎ ነገር እንድናናገር ማን ይርዳ? ማን ይርዳ? በጎ ነገር እንድንናገር መድኃኔዓለም ይርዳ። ይሄ ነው መጽሐፍ የሚናገር። መዝሙረኛው ዳዊት በመዝሙር 34:13 ላይ አንደበትህን ከክፉ ነገር ከልክል ይላል። እስቲ በሉት አንደበትህን በሉ እስቲ። አንደበትህን ከክፉ ነገር ከልክል። ይሄ ነው የሚነግረን መጽሐፍ። ከክፉ ነገር ከልክል። ክፉ ነገር ብታይ እንኳን አንተ አንደበትህን ቁጥብ አድርገው። እናቶቼ ቡና ሲፈላ አንደበታችሁን ቁጥብ አድርጉት። የሚፈላ ከሆነ ጎረቤት ስትጠሩ፣ ድግስ ሲኖራችሁ፣ ሽንኩርት ስትልጡ፣ ስትተጋገዙ፣ ልጅ ስታቦኩ ከአንደበታችሁ የሚወጣው ነገር እናቶቼ እህቶቼ ባካችሁ ለጓደኛችሁ ክፉ ብትሆን እንኳን ችግር ቢኖርባት እንኳን ከእናንተ አንደበት ግን ክፉ አይውጣ። እግዚአብሔር ችሏት የለ? እግዚአብሔር ችሎን የለ? እግዚአብሔር ይቀጣን የለ? እግዚአብሔር የቻለውን እኛ ምን አስጨነቀን? ወጪ የለው። በነገራችን ላይ ደግ መሆን ወጪ አለው እንዴ? የለውም። ወጪ ያስወጣል? ደግ ነገር መናገር ብዙ ብር ያስከፍላል? ያስከፍላል? አያስከፍልም። ነፃ እኮ ነው ደግ ነገር መናገር። አንደበታችን በጎ ነገር እንዲገጥመው፣ አእምሯችን ሰላም መረጋጋት እንዲኖረው በጎ ነገር እንድንናገር መድኃኔዓለም ይርዳል። በነገራችን ላይ በጎ ነገር ባለመናገራቸው እስራኤል ዘስጋ የተጎዱት ጉዳት አለ። ልብ በሉ። እስራኤል ዘስጋ በዚህ በኦሪት ዘኍልቍ ምዕራፍ 11 ከቁጥር 1 ጀምሮ እስራኤላውያን በእግዚአብሔር ላይ አጉረመረሙ። አንደበታቸው ክፉ ነገር መናገር ጀመረ። በግብፅ የምናገኘው የምንበላው የምንጠጣው ያ ስጋ፣ ሽንኩርት፣ ድንች ይሻለን ነበረ። እዚህ በረሃ ላይ አምጥቶ በሲና በረሃ ቀጠለን እያሉ ሙሴ አሙት፣ እግዚአብሔርን ጭምር አሙት። በአንደበታቸው ተናገሩ፣ ክፉ ነገር ተናገሩ። እግዚአብሔር እንዲህ አለ፣ ሙሴን ጠራው። እኔ አለው እስራኤልን ላጠፋቸው፣ ሕዝብህን ላጠፋ ነው አለ። ሕዝብህ አንድ ትልቅ እናት ወይም አባት የወለደውን ልጁን ወይም የወለደችውን ልጇን ሲሸለም ሲሾም ልጃችን ተሾመ ትላለች። ጥፋት ሲያጠፋ ችግር ሲገጥማት ግን ልጅህ ትላለች። አባትም ልጅሽ ይላል አይደል? ይላል አይደል? ይላል። አዎ ያርቀዋል። አንድ ስቴፕ ያርቃል። ልጅሽ እንዲህ አድርጎ ይላል። የእሱ ልጅ አይደለም እንዴ? አይደለም ወይ? እናትም ትነሳና ልጅህ እንዲህ አድርጎ የእሷ ልጅ አይደለም እንዴ? አይደለም ወይ? ነው። ግን አንድ ደረጃ ትንሽ ዝቅ ያደርጉታል።
እንደዚህ ሁሉ እግዚአብሔር በእስራኤል ላይ ተቀየመና ሕዝብህ በደሉኝ አለ። ሕዝቤ ነበር የሚላቸው የሰማችሁ ነው። ሕዝብ በደሉኝ አለ። ሙሴ ወደ እግዚአብሔር አመለከተ። ወጸለየ ሙሴ ሀበ እግዚአብሔር አምላኩ፣ ወደ አምላኩ እጁን አጋጦ እጁን ከፍ አድርጎ ዓይኑን ወደ ላይ ከፍ አድርጎ ጸለየ። እግዚአብሔር ጸሎቱን ሰማው። እባክህን እስራኤልን አታጥፋቸው ብሎ ለመነ። ወዲያው ከሰማይ እሳት ወረደና የምድሪቱን ትልልቅ ዛፎች አቃጥሎ ተመለሰላቸው። ክብር ለመድኃኔዓለም ይሁን። ይሄ የሆነው በሙሴ ጸሎት ነው። ነገር ግን እንዲያ ነው ሙሴ ስጋ በማጣታቸው ምክንያት ነው ይሄን ያደረጉትና በምድሪቱ ላይ ስጋ አወርድላቸዋለሁ፣ እንደ ድንብላል በሚያምረው ሜዳ በመስክ ላይ ስጋ ይወርድላቸዋል። ከአቅማቸው በላይ የሚያነሱ እነሱ ይሞታሉ አለው። ወዲያው ከአቅማቸው በላይ እያነሱ በብዙ የወሰዱ ሰዎች ሞቱ። የዛ ቦታ መሬት የምኞት መቃብር ተባለ ይላል። የምን መቃብር? የምኞት መቃብር። ክፉ ምኞት ወደ ገደል ይጨምራል። ምዕመናን ክፉ ከመመኘት መድኃኔዓለም ይጠብቀን። ስለዚህ ይሄን ነው ማለት ነው። አንድ ፍልስጣ የሚባል ሰይጣን አለ በቤተ ክርስቲያን ትምህርት፣ በቅኔ ቤት ታሪክ ፍልስጣ ወይም ፍልስጣ ይባላል። ፍልስጣ ማለት የሚመዘግበው ክፉ ነገር ብቻ ነው። የሰማችሁ ነው። በቃ ይመዘግባል፣ ያስቀምጣል። ለምን? አንድ ቀን ሳገኝ አምላኩ ፊት ሲሄድ እከሰዋለሁ ብሎ ያስባል። እንደ ፍልስጣ ከመሆን መድኃኔዓለም ይጠብቀን። መድኃኔዓለም ይጠብቀን። እና ወደ መጽሐፍ ቅዱሱ ጥቅስ ልመልሳችሁ። ሌላኛው መጽሐፈ ምሳሌ ምዕራፍ 16 ቁጥር 26 ላይ ምን ይላል መሰላችሁ? ምናምንቴ ሰው ክፋትን ይምሳል። እስቲ በሉ ምናምንቴ ሰው በሉ እስቲ። ምናምንቴ ሰው ክፋትን ይምሳል። መቆፈር ማለት ነው። ይምሳል፣ ይቆፍራል፣ ይቆረቁራል፣ ይፈልጋል። ሕጸጽ ነው የሚፈልገው። በጎ ነገራችሁን አይናገርም፣ ደግነታችሁን አይናገርም፣ የሰራችሁለትን ያደረጋችሁለትን አይናገርም፣ አይታየውም። እሱ ብቻ የሚታየው ክፉ ነገር ጉለት ብቻ ነው የሚፈልገው። ይሄ የፍልስጣ ወይም የሰይጣን ወይም የጋኔን ወይም የዲያብሎስ ጠባይ ነው። እንዲህ ከመሆን ማን ይጠብቀን? ማን ይጠብቀን? እግዚአብሔር ይጠብቀን ይላል መጽሐፍ። እና ይገርማል። ሌላው ደግሞ ምን ይላል መሰላችሁ? በማቴዎስ ወንጌል ምዕራፍ የተራራው ስብከት ላይ ምዕራፍ 5 ቁጥር 11 ጀምሮ እንዲህ ብሎ ተጽፏል። ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ይላል። እስቲ በሉ ክፉን ሁሉ በሉ። ክፉን ሁሉ በሉ እንጂ ባንደበታችሁ ክፉን ሁሉ ሲናገሩባችሁ ብፁዓን ናችሁ። ብፁዓን ማለት እናንተ ቅዱሳን ናችሁ፣ የእግዚአብሔር ወዳጆች ናችሁ፣ አገልጋዮች ናችሁ። ለምን? በእናንተ ላይ ባላደረጋችሁት ባልዋላችሁበት የሚነገርባችሁ ከሆነ ዋጋችሁ በሰማይ የበራ ነው፣ የተሻለ ነው፣ ከፍ ያለ ነው፣ በሰውም ዘንድ ክብር ያለው ነው። ስለዚህ ንጹሐን ናችሁ ይላል። የተወደዳችሁ የእግዚአብሔር ቤተሰቦች ቅዱስ ጳውሎስ ምን ይላል መሰላችሁ? ይህንን በተመለከተ በጣም ሰፊ ዘገባ ይሰራል። ቅዱስ ጳውሎስ ቅዱስ ያዕቆብ መልእክት ምዕራፍ 3 ቁጥር 6 ላይ እንዲህ ይላል። እኔ አነበዋለሁ፣ በጥሞና ተከታተሉ። አንደበት እሳት ነው አለ። አንደበት ምንድን ነው? እሳት ነው። እስቲ በሉት እናንተም አንደበት በሉት። አንደበት ምንድን ነው? እሳት ነው። ልብ ብላችሁ አድምጡ። አንደበት እሳት ነው። አንደበት ይልና በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋል፣ የፍጥረትንም ሩጫ ያቃጥላል፣ መጨረሻ ደግሞ በገሃነም ይጣላል ይላል። አንደበት የተባለ ቅዱሱ የእግዚአብሔር ሰው ያዕቆብ የነገረን ምላስን ነው። አንደበት ምላስ ነው ይላል። እንዲያውም ዝቅ ብሎ ምን ይላል መሰላችሁ? ትንሿ እሳት ብዙ ጫካ እንደሚያቃጥለው ሁሉ አንደበት ትልቁን አካላችንን ያረክሰዋል ይላል። የሰው ልጅ የእግዚአብሔር ልጅ ነው። የሰው አካል በአርአያ እግዚአብሔር የተፈጠረ ስለሆነ ይረክሳል ማለት ነው። ክፉ ነገር ከመናገር ማን ይጠብቀን? ማን ይጠብቀን? ምዕመናን ከዛሬ ጀምሮ በአንደበታችን ምናልባት እንዲያው በጎ ክፉ የሆነ ልምምድ ካለ ወደ በጎ እንድንመጣ ማን ይርዳል? ማን ይርዳል? እግዚአብሔር በቸርነቱ ይርዳ። ስለዚህ ይናገራል ማለት ነው። በብዙ ቦታ ላይ ተጽፏል። በነገራችን ላይ በአንደበታቸው ክፉ የተናገሩ ሰዎች ወደ ኋላ የተመለሱ ሰዎች፣ ለምሳሌ ዮሳ
ወልደ ዮሴፍን አስታውሱት። ዮሳ ማለት እመቤታችን ቅድስት ድንግል ማርያም ስትሰደድ ከዮሴፍ ጋር ከሰሎሜ ጋር አብሮ የተሰደደ ነው። በኋላ በሆነ ጉዳይ ወደ ኋላ ቆየና እየሮጠ ሄዶ መረጃ መናገሩ ነው። እየሮጠ ሄዶ ልጅሽን ሊገሉብሽ ነው፣ ልጅሽን ሊገሉብሽ ነው፣ እባክሽ አምልጭ ብሎ እመቤታችን ቅድስት ድንግል ማርያምን አስደነገጣት። ሰው ከማስደንገጥ መድኃኒዓለም ይጠብቀን። ምንድነው ማለት የነበረበት? እባክሽ እመቤቴ እንደው ዞር በል እንዲህ ነው ቢል ጥሩ ነበረ። ደርሰውና ሊገሉታል እርግጠኛ ነኝ አላት። ምርር ብላ አለቀሰች። ጌታ ረገመው። እስከ ዕለተ ምጽአት ድረስ ድንጋይ ሆነ ኑር አለ። ድንጋይ ሆኖ ኖረ። ከእንደዚህ አይነት መቅሰፍት መድኃኒዓለም ይጠብቀን። ስለዚህ አፍ ይጼውኦ ለሞት ይላሉ የኛ ሊቃውንት። አንደበት ማለት ሞትን ይጠራል፣ በራሱ ማለት ይጠራል፣ ሞትን ይጠራል። ዝም ብሎ የሚቀዣብር ሰው ይኖራል። ዝም ብሎ ማለት ነው። ሁሉም ከየት የሚያገናኝ ማለት ነው። የተወደዳቸው የሉ እግዚአብሔር ቤተሰቦች፣ ክርስትና ግን እንደዚህ አይደለም። የሚናገረው ለይቶ የሚያውቅ አምላኩን የሚመስል ተምሃሩ ኪያዬ ከኔ ተማሩ አይደል ያለው ጌታ። እሱ የተናገረውን የሚያደርግ እውነት የሚናገር ጻድቅ የሆነ ንስሐ የሚገባ። በነገራችን ላይ ሞትና ሕይወት በምላስ እጅ ናቸው ማለት እርሱም ደግሞ ዝቅ ብሎ ምን ይላል? ፍሬዋን ይበላል ማለት የመረጠ ፍሬዋን ይበላል ማለት ከክፉ አንደበት የሚወጣው ክፉ ንግግር ነው። ከክፉ አንደበት በሉስ ከክፉ አንደበት የሚወጣው ምንድነው? ክፉ ንግግር ነው። ከመጥፎ ዛፍ በጎ ፍሬ እንዳትፈልጉ። ያው መጥፎ ነው መጀመሪያው። ፍሬው የሚያፈራው ኮምጣጣ ስለሆነ ነው። ስለዚህ የተወደዳቸው የሉ እግዚአብሔር ቤተሰቦች በሕይወታችን በጎ ነገር እንድንናገር መድኃኒዓለም ይርዳል። በዚህ በትንቢተ ኤርምያስ ምዕራፍ 18 ቁጥር 11 ላይ ከክፉ መንገዳችሁ ተመለሱ ይላል። እስቲ በሉት በማርያም ከክፉ መንገዳችሁ በሉ። እስቲ ከክፉ መንገዳችሁ ማይናገር አንደበት እንዳይኖር ከክፉ መንገዳችሁ ምን በሉ? ተመለሱ። ምን በሉ? ተመለሱ። ዛሬውኑ ተመለሱ። አሁኑ የመዳን ቀን አሁን ነው፣ ነገ አይደለም። ነገ ንስሐ እገባለሁ ትንሽ ልጨምራት በሉ። አሁን እኛ የምናውቀው አሁንን ነው። ነገ የምናውቀው ነገር አለ? አስፋልት እስከምንደርስ የምናውቀው ነገር አለ ወይ? የኛ ነው። ጊዜ እኩል የተሰጠን ሀብት ነው። ለድሃው፣ ለሀብታሙ፣ ለረዥሙ፣ ለአጭሩ፣ ለንጉሱ፣ ለድሃ አደጉ፣ ለእናት ለአባት፣ ለሞተበት አባት እናት፣ ለሁሉ የተሰጠን ጊዜ እኩል ነው። የተሰጠንን ጊዜ ተጠቅመን በጎ ስራ እንድንሰራበት፣ አንደበታችን ደግ ነገር እንድንናገርበት ቅዱስ አምላካችን እግዚአብሔር በቸርነቱ ይርዳል። በመጽሐፈ ምሳሌ ምዕራፍ 21 አሁንም ደግሞ ከቁጥር 6 ላይ በሐሰተኛ ምላስ መዝገብ ማከማቸት የሚበልን ጉም ነው ይላል። በሐሰተኛ ምላስ መዝገብ ማከማቸት የሚበልን ጉም ነው፣ ይህን የሚፈልጉ ሞትን ይፈልጋሉ ይላል። በሐሰተኛ ምላስ በጎ መዝገብ መሰብሰብ ይቻላል ወይ? ሐሰተኛ ምላስ ያላችሁ ሰዎች በክርስትና ስለማይፈቀድ እግዚአብሔር ስለማይወድ ቤተክርስቲያን ስለማታስተምር ንስሐ ግቡ። ነስሑ ወይመኑ እስመ ቀርበት ይእቲ መንግሥተ ሰማያት ቅርብ ናት፣ ንስሐ ግቡ ብሏል። እንከሰ ግበሩ ዘይደለወክሙ ፍሬ ለንስሐ ይላል የማቴዎስ ወንጌል ምዕራፍ 3 ቁጥር 7 ላይ ከእንግዲህ ለንስሐ የሚገባ ፍሬ አድርጉ ይላል። የሚገባ ፍሬ አድርጉ። ፍሬ እንድናፈራ ማን ይርዳን? እኔ ይገርመኛል እኮ አሁን እነዚህ እጆቻችን እግዚአብሔር ወርቅ አድርጎ የሰራቸው አካላችን ማለት ነው። እንዴት እንደሚናበቡ እንጀራ ቆርሰው ያጎርሱናል፣ አይጋጩም፣ ይናበባሉ። አይናችን በአግባብ ያያል። አይናችን ገደል እንዳይገባ ሌላው አካላችን አይመለከተኝም እንካ ግባ አይለውም። እግርን ጠላት ሊመጣ ሊያጠቃን ቢመጣ እጃችን እኔ አይመለከተኝም ጭንቅላቴን እንካ ምታው አይልም፣ እጅ ይከላከላል። ሰውነታችን አካላችን የተሰናሰለ ነው። እሱ ደግሞ ራሳችን ክርስቶስ ነው። ራሳችን ክርስቶስ፣ እኛ ብልቶቹ አካሎቹ ነን። ከሱ የምንማረው ደግሞ እውነትን ነውና በእውነት ኖረን ስለ እውነት ኖረን መጨረሻ መንግስቱንና ርስቱን እንድንወርስ አምላካችን እግዚአብሔር ይርዳል። አሜን። ሞትና ሕይወት በሉ። ሞትና ሕይወት በምላስ እጅ ናቸው። በአንደበታችን ያለው ሁሉም ነገር ምዕመናን ልጆች፣ በአንደበታችሁ አባቶቻችሁን አሸውዱ።